ተመቷል ስንመታቸው እኮ ነው ብዙ እኮ ከዚህ ተመልሶ እኮ ነው ያለው ዲስካስ እንደዚህ ከዛ መጥቶ የቀመሩት እኮ በዚህኛው በኩል ነው እኔ እኮ ሲጀምር እዚህ አካባቢ ላይ አንድ ዲስካስ መጥቶ ይሄ ነበር እኮ 02 እዚህ ጋር መጥቶ ምክንያቱም ወደዚህኛው ለኛ ስለማይታየን እዚህ ጋር ይጠብቃታል ውስጥ ላይ ካላለ እዚህ አይሰራም ወንዳማሹ እዩት ጀግንነቱን ስጡኝ ይላል ብረቱን ካባቱ የጠላት መጋኛ ገዳይ በሌሊቱ ገዳይ ሲለው ወንድ ልጅ ሞቱ አነጋማ ወዲያ ፈሪም ሰው ይገላል ከረጋ መሬቱ መልሰዋል ዘራፊ ያለለታ ወጣ ሽባ ጎጃም ጎንደር ክብሩ ከተነካ ያውቅም ደረጀ ዘራፍ አካቺ ዘራፍ ወዘወዛቸው እንደ ባህር ዛፍ እንሂድ ሲሉ እንሰብሰባይ ሲሰበሰቡ እንበላቸው በይ አረጦሪም ጣጦር እንዴት ቅር ለለመደው ሰው ይላል ቅርቅር አረጦሪም ጣጦር ይደበረቅ አንዳንዱ ባንዳ ቤቱን እንዲለቅ ጦሩን ሰቆ መጣ ከተብሎ አማራ ማንም የማይገፋው አለት ነው ተራራ እንኳን ለአንድ ባንዳ ከጎኑ ለመጣ የጀ ሀገራት አሜሪካም ትምጣ ለኳታ Selamat. Sudah gua. dunia setelah merah yang ada sorry ya ke operasi kata ini juga ini ke Jawa
በዚህ አሪፍ ቅንጅት ነበር። ጀምር የማይተዋወቅ አይነት ወገን እንግዲህ አይነት ነገር 10 እና 10 ምናምን በቃ መደበኛ ከ2 ዓመት ከ3 ዓመት በፊት በጋራ የተዋጉን ይሄ በጣም ድንቁም በትን ነበረ። እነሱም በድፍረት ገብተው ከአባሉ ጋር ነው ያነት ለቶ ኤርሚያስ ለለየት ስለማት አይላንድ ብሪጅ ያደረገ አባይ ነው ይህ በጣም በሁለት ክንፍ ነው እና ማጣብ ዛጋ የሆነበት ምክንያት በነገራችን ላይ አንደኛ ኃይላችንን አልበተንም በአንድ ግንባር ነው ያን እንትናችን ግምገማችን ትክክል ነበር። ኃይላችን በብዙ ቦታ ብናሰማራው ኖሮ ምናልባት ነገር ግን ሊበላሽ እንጂ ለማስተሳሰብ እንድንችል በአንድ ግንባር ለመግባት የወሰኑ በዛ ልክ ሊዋጣል ላሰርተናል። ይኸው መጀመሪያ ከማቀዳቸው በፊት ውጤት እንደሚመጣው ቀኗል መጀመሪያ ምጥዋቅ ከመጀመሩ በፊት ቅድሚያ የቦታ ግምት አድርገናል። ቦታ ግምት ስናደርግ ተጠግተን የጥላትን አቀማመጥ በመሬትም አቀማመጥ ሁኔታ በሚገባ አጥንተን ነው የወጣ ያው ምናምን አባጅኝ ጋር ቦታው በሚገባ አሳይተን አስጠንተን የጋራ ጥምር የሆነ በአንድ ላይ አስተሳስረን ነው ኢትዮጵያን ያደረግነው። እየሸበለልን ነው የመጣው። ጠላት ባሰበው ልክ ሳይሆን የውጊያ እቅዳችንን በቶሎ በቅጽበት እየቀየረ መደበኛ ፊት ለፊት ማጥቃት ጎን ለጎን ደግሞ የሰበራ ማጥቃት እያደረግ ቆረጣ እየተጠቀም በፍቅር የተሳሰርን እኛ መሀል ላይ የገባ የተረጋጋ ይባላል የተዘጋጀ ያው ቀጣይ ለያት ልጆች ለማሳት የተሻለ ነበር። ለመናገር ያው አብዛኛው ሰራዊታችን በጣም ብዙ ጀብዶች ይሰራል። በጣም ብዙ ጀግኖች ይሰጣል። ግን ደግሞ ድንበር ተሻግሮ ቀጠናን አቋርጦ ተሳስቦ እንደዚህ አይነት ውጊያ ብዙ ጊዜ አድርጎ ያውቅም። ያው ከስንት ዓመት ጊዜ ነው የምታደርገው። የሰው ኃይላችን ማኔጅ ያደረግና የማዋጋት ችግር ያጋጥማል። ሰው ኃይል ብዛት ይኖራል። ማስፋት እነዚህ ነገሮች ኦልሞስት ዛሬ ትናንት የተሰራው ጀስ ማስተካከል እገዛ ሲጠራ ሲመጡት እኮ ለምትነሱት ነው የጣበቀን የሚችል ወታደራዊ አመራር ቀድሞ ይገባል እና ቀድማችሁ ልትነሱ ፈለጋችሁ አመራራችሁ የተነጠና እሱ ነው የሰራቸው። በተመናገር እንደዚህ አይነት በተሳስቦ ሁለት ለቶም ነው እዚህ ላይ ሲሳተፍ ነበር 76ኛ እና 3ኛ ይህንን ኃይል እንግዲህ በሻለቃ ደረጃ ማንስኛ ምን የቆዳች ሚባል አላሳተፍ ናገር በሻለቃ ደረጃ ናቸው እዚህ ያሉ ይህ ለመናገር ሌሎች ጄኔራል ኮሎኔል ማድረግ የደረደሩ ሰዎች በዚህ እና በጣም አስፋ በጀግንነት ነገ ሰራዊታችን እናወቀው እንደዚህ አይነት ታሪካዊ ስራ ሰራን አጋጣሚ ነበር ነው ይብራለኝ። እንግዲህ በቁመትና በእድሜ ገና ልጆች ነው ሁላችንም ቢሆን ማለት ነው። ግን ደግሞ በውጊያ ጠላትን ከዚህ ያስነቀለ አስቆ ብዛት እንግዲህ ኃይል ይመስላል እኔ ታምሩ ነው እና እዚህ ደረጃ መድረሳችን በራሱ የሰማራት አምላክ በስጋና በእነሱ የሆነ ሀሳብ ያለ
ዳረጋችሁ ናቀብ መስዋዕትነት ከልብ የተሰው ወንድምሳችን ነው ለነፍሳቸውን ያጸደቁ ያሙርልን መስዋዕትነት ያካፍሉ ይነሱን ዓላማ ዳለናለች መክፈል ያለብን ነገር ነው። በኢትዮጵያ የሚያቀርብ ቀጣይ ኦፕሬሽን ይኖረናል። ምናልባት እናንተን ማቀራጀት የሚችልና ሙሉ ኃይል የምትጠቀሙበት ከዚህ የበለጠ ሌላ ስትራቴጂክ ወታደራዊ ልባችሁ መቆጣጠር እንችላለን ብለንስቶና ሁለተኛው ጉዳይ ላይ ትገናኛላችሁ። ይሄ የትውውቅ ጊዜያቸው ነው እያስባለሁ ስልክ ተለዋወጣችሁ በየትኛውም ጊዜ አስቸጋሪ ታስቀበል መደጋገፍ እንድትችሉ ያው ከኛም ቦታ እኛንም ሳትደብቁ ራሳችሁ ተደዋውላችሁ መደጋገፍ የምትደጋገፍ እንድትችሉ አደራ ማለት ፈልጋለሁ። እኛ ካለ እንግዲህ ነገር ነው ድረስ መታችሁ ላደረጋችሁ ተጋር እና ለአስበኛ ድርጅት ከልብ እናመሰግን። ፎሮን የሚያክል የሚጠራት መደምሰስ ቀላል ወታደራዊ እቅድ አይደለም እና ይህንን ባህል ስላለን እምነትም ስላለን ሙቶስና ሰው ያስፈልጋል። እነዚህ ሲቪሊያን ሁሉ ሲጨፈጨፉ የነበሩ ታውቁታላችሁ። የዚህ መከራ ተቋዳኝ ስለሆነ ከእናንተ በላይ መስዋዕትነት የከፈለ የለም። ይሄ በታጠቀው መሳሪያ ህዝባችን ሲጨፈጨፍ የነበረ ሰው ግን ደግሞ እንደዚህ ሲሞት የእግዚአብሔር ሰው ስለሆነ አማኞችም ስለሆነ በራሳችንም እምነት ላለንም ባህል ታሪክ ማንነታችንን እንትን ለማለት እያነሳን እንቀብራለን። እናንተ እንደዚህ መከራት እንታያላችሁ። እግዚአብሔር ቦታችሁን ይክፈላችሁ። እንግዲህ መድኃኒዓለም ነፃ ያውጣ። አይዟችሁ። እሺ